እኔ የምልህ ግን ምንድነው ያሰበችው እሷ? ናስት እዛው ላይ ነው ያለሽው። ሰው እኮ ስንት እንትን ብሎ ሄዷል። አንቺ እዛው ቦታ ላይ ተቀመጥሽው እስካሁን ሰውየውን አትሪ። እንደውም ዛሬው ልጅ ካሜራውን አዘግቼ ማለት ነው ጥምጥም አድርጌ ነው የምልሽ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሰሞኑን ያለውን ነገር አይታችኋል። ከዜድ ጋር ያለውን ነገር ማለት በጣም ግራ የሚያጋባ ነገር ነው። የሰሞኑ ደግሞ ማለት ለየት ያለ ነውና ዛሬ ደግሞ ውድ ቤተሰቦቼ ምን ገጠመኝ መሰላችሁ? በጠዋት የሆነ ስልክ ተደወለልኝና ምንድነው የተባልኩት ዜድ ቤት ልትከራይ ባንተ ስም ነውና የተመዘገበው ናና ውል ነው ምናምን ነገር የሚባል ነገር ነው። በጠዋት ሳሚ የደወሉልኝና እኔ ምን እንደሆነ ማለት አልገባኝም። እኔ እቺ ሴትዮ ማለት ምን እየሰራች እንደሆነ ማለት ትንሽ ግራ ያጋባኛልና ጠዋት ምንድነው የተባልኩት ባንተ ስም ነው ቤቱ ያው ልትዋል ስም የተመዘገበው ያንተ ነውና ናና መፈረም አለብህ መዋል አለብህ ብለውኝ ጠዋት ደውለውልኝ ነበር። ውድ ቤተሰቦቼ እንግዲህ እስኪ ምንድነው የተፈጠረው የሚለውን ነገር ከነ ሳሚ ጋር እስኪ ቆይ ቦታው ላይ ሄጄ ለማጣራት ወስኛለሁ። ማለት የሷ ነገር ትንሽ ከበድ ያለ ነው እና እኔ እንጃ ብቻ እኔ ምን እንደምላችሁ አላቅምና ሳሚ ትላለህ። አዎ እንግዲህ ጠዋት ላይ ነው ተደውሎለት ምናምን ውል ተፈራረም በሱ ስም ነበር ኪራይ ምናምን ብላ ያስመዘገበችውና እንግዲህ እንደምታዩት ይሄኛውን ፎቅ ነው የተከራየችው ይመስለኛል። እና ያው እሱ እንዲከፍል የኪራዩንም ምናምን ነበር በሱ ስም ፎርም የሞላችው ማለትና ስልኩንም ሰጥታ ስለነበረ ተደውሎለት በሱ ወደሱ ናና የቤት ኪራዩን ክፈል ነው የተባለው። እና እኔም ደግሞ አይቻታለሁ ወደዚህ አካባቢ ስትንቀሳቀስ ያው እቃ ለማስገባት ምናምን እየሞከረች ነው መሰለኝ። ብቻ ቃይዛ አላየዋትም ግን ወደዚህ አካባቢ ሰሞኑን ስትመላለሳለችና በዛም ነው ዛሬ እስቲ ቡዜ መጥቶ ያው ገብተን ልናያት ነው እና እንግባለን። አዎ እንግዲህ ውድ ቤተሰቦች አይደለም እኔ ለሷ የኮንዶሚኒየም ኪራይ ልከፍል ቀርቶ እንግዲህ በአሁን ሰዓት እኔ ማለት እንዴት እየኖርኩ እንዳለው እኔ ነኝ የማውቀውና እንግዲህ ሲቦታው ላይ ሄደን ያው እነሳሚም ስላሉ ምንም ይደርስብኛል ብዬ አላስብም። እንግዲህ እስኪ ለአንዳንድ ነገር ያው ማለት ቪዲዮዎች ቢቀረጡ ችግር የለውም። ምናልባት ነገ ተነገ ወዲያ የሚመጣው ነገር ስለማይታወቅ እስኪ ያለውን እንግዲህ ገብተን በጋራ የምናይ ይሆናል። ወደ እናንተ የምናደርስ ይሆናል። እኔ ቁርቁር ቤት እንኳን መክፈል አቅቶኝ እንዴት እየኖርኩ እንደሆነ ታውቃለች እኮ እሱ ጠፍቷት ነው እንዴ? ሳሚ ግን ታውቀዋለህ? ቆይ ረጋ በል እስቲ። ለማንኛውም እኔ የምልህ ግን ምንድነው ያሰበችው እሷ? ለዛውም እዚህ ውስጥ የቱ እዚህ ነው ስትገባ ያያት እዚህ ጋር ስንተኛ ላይ ነው? ስንተኛ እንደሆነ እናረጋግጣ እንግዲህ ይወጣ ቁጥሩ ምናምን አታውቅም? አንተ በጣም የሚያስፈራ ቦታ አይደል እንዴ? እዚህ ነው ምናምን አይታየኝም። እዚህ ጋር ሰው ያለበት ይመስላል። አንድ ልጣን ብለህ አንድ ልጣን ደግሞ ቁጥሩንም አልጠየኩትም እንጂ አይደል? ብሎኩን ብቻ ነው የነገረኝ። ግን እውነት ሳሚ እውነት ለመኖር ፈልጋ ነው? ኧረ ምን እኛ ልታጠፋ ነው? እኛ ልታጠፋ ነው? ደግሞ እኮ እዚህ እናንተ ፊት ለፊት እኮ ነው። እዚህ ላይ ነው ያለችው። የልጁ ድምጽ እየተሰማ ነው። ቤት ምን አንተ ደግሞ የሷ ልጅ ብቻ ነው እንዴ ያለው? አይ የሷ ልጅ መሰለኝ። በዚህ ጋር ናስት ይሄ ወጪ ተዋለ። አዎ እስቲ ለአጠቃላይ ለማንኛውም ነገር
መቅረጿስ ይሄኛው ሳሚ ብዙም ወደ ውስጥ አትግባ። እንደኛ ምን መሰለኛ የማናቀው ሰፈር ነው። ስለዚህ ወደ ውስጥ አትግባ። ና ሳሚ አይ ላንቺም ተብሎ አይደለም ለማንም ተብሎ አይደለም። ለራሳችን ደህንነት ብለን ነው አይደለም። ካሜራማን እና ነው ሁሉ ማሳያቸው እንግዲህ ማንም ይፈራራል። እኔ ካኔ ነው ኮማንድ ተጠቅመው አንቺ ነሽ እኔ አይደለም እኮ ፈንድ ይሄ ራስ እንዴት እንደሚሆን ያኛው ነው። አዎ ይሄው እና ተማሪው አሁን ተጠቅመው ባለው ይሄ ና ሳሚ ና እሷ አለመኛ እኮ ነች። በእናትህ ና ተዋት። አንቺ በፈለገሽ ነገር መከራየትም የፈለግሽበት መድረስ ትችያለሽ። የኔን ስም ደግሞ ለምንድን ነው የሰጠሽው? በማን ስም ነው የምትፈራ? በእኔ አላረገው መቼም አላረገው። ምንም ምን ያለ እንደዛ አይነት ነገር ይኸውልሽ አያስፈልግም። ቤቱን የፈለግሽው አንቺ ነሽ። ይኸውልሽ አዳምጪ፣ ቤቱን የፈለግሽው አንቺ ነሽ። ስም የሰጠችው የኔን ነው እና ተፈራረም በአንተ ስም ነው የምንዋጠው ተብሎ ጠዋት ላይ የተደወለልኝ። እኔ በማላውቀው ነገር ለምን ስሜን ታጠፊያለሽ? እዛ ሰፈር ለምን ሆነ እኮ እያለ ነበረ ትናንትና ያለቀቅነው ቪዲዮ ላይ ታውቆም ቤት ያለው እዛ ሰፈር ብቻ ነው እንዲተሰብ መኖሩ ሰው እንዲያደርግ አይፈልግም። እኔ ደግሞ እናንተ ጉልትና ሰበኩም ችግር አለው ሳይሽ ችግር የለውም አይደለ? ስለዚህ ስለተደረገ ችግሩ ምንድን ነው? እነዚህ በሩቁ እያስጨነቅሽን አሁን ጭራሽ ደግሞ ቤት አይደለም። ይኸውልሽ አዳምጪኝ። አይደለም ለአንቺ ይሄን የሚያክል ቤት ክፍያ ልከፍል ለራሴ ራሱ እንዴት ከፍዬ መኖር እንዳቃተኝ ታውቂያለሽ። ለምን ዝንጥር ታሰራም? ለምን ተሸቃለና ታሰራም? ምን አገባኝ? ታጣጣ ለታው ብሬት ይሁን። ስለዚህ ባለቤቱ የት አለ? ባለቤቱ አለ። ትፈራረማለህ? አይመለከትም። እኔ አልፈራረም። ከባለቤቱ ጋር አገናኝ። በቃ አሁን ደግሞ ሳሚ እዚህ ደርሼ ስደውል የሰውየው ስልክ አይሰራም። የሚገርምህ የሶስት ወር ነው ያሉት። በቃ ከፈለና ትፈራረም ወይ ባለቤቱ ይጠራል። ይኸውልሽ እንኳን የሶስት ወር የአንድ ወር አልከፍልም። የአንድ ወር ማለት ነው። እና ሳሚ የሚል እስቲ አንቺ አስገድደሽ አስረሽም እዚህ አብረሽ ታሮል እናያለን። እኔ ከፍተው ግን የሶስት ወር ቤት ከፍላለሁ። በቃ ተነጋግሬ ጨርሼ ይኸውልሽ አግዘኝ ሌላ ጉዳይ ነው። አግዘኝ ሌላ ጉዳይ ነው። በአንተ ስም ተዋውለ አብረን እንኖራለን። ይሄ ሌላ ጥያቄ ነው። እኔ አብረን እንድትኖር ራሱ አልፈልግም። እኔ ልጅ እዛች ጠባብ ቤት መኖር አልፈልግም። አግዘኝ አይደለም እኔ ሳሚም ሌላም አካል ሊያግዝ ይችላል። ጸባይ ካለሽ ነው እሱ። እኔ ሌሎቹ ምን ገንዘቤን የበላሁ አንተ ሌሎቹ ምን በወጣቸው አሁን ተፈራረም ከምትጨቃጨቅ እዚህ ጎረቤት እኮ ወይ ባለቤቱ ይጠራል። ባለቤቱን ፈልገሽ አንቺ ያገኘሽው አንቺ ነሽ። ደውለውልህ አይደል? የለም ስልኩ አይሰራም። እዚህ ስደርስ እንዴት ነው የማይሰራው? የምትፈራረም ከሆነ እመጣለሁ ነው ያለው። እሺ ደውለሽ ጥሪ ልትፈራረም
ለምን እፈራረማለሁ? አያገባኝም እለዋለሁ። አያገባኝም እያለውን ጨርሼ እሄዳለሁ። ሰውየውን ጥሪልኝ። ምን ማለት ነው አያገባኝም? ልብሴን ነው ጫማዬን ሸጬ እንድከፍልልሽ ነው የፈለግሽው? ይሄው ልጁ ራሱ አባቱን እንቀርባል አታምቀፈኝ ይለዋል። ይሄው እቺ ደግሞ ዝም ብለሽ እዚህ አባት አትበይ። በቃ ይሄው ልጅ ደስ ብሎ ሰፊ ቤት ምን አባት ትላለች። ሲቀጥል እኔ ራሱ አንቺ ጋር መምጣት እኔ እኮ አባት ሳትሆን እበት ነው። እሺ ትሰማለህ? አባት ሳትሆን እበት ነው። ዘንድሮም እዛው ላይ ነው ያለሽው። ዞሮ ቤት ነው። ሰው እኮ ስንት እንትን ብሎ ሄዷል። አንቺ እዛው ቦታ ነው የተቀመጥሽው እስካሁን። ሳሚ ጥራልኝ የታለ ሳሚ ካንተ ጋር ተነጋገሩ ቢሆን ሳሚ ምን አገባው? ከሱ ጋር አውራለሁ። እሱ ይሻላል። አንተስ ነቃህ መጀመሪያ ሳሚ ነው እንዲያብረሽ ነው ነው ጫና ላይ ነው እንደሚናገረው። ከዚህ በላይ ብዙ መለፍለፍ አልፈልግም። እሺ ስለዚህ ሰውየውን አጥሪ አይኔ እንዳልኳታኛ ተመሰለ ስለታወራቀ እንደውም ትናንት ሰውየው እንደውም ዛሬ ልጅ ካሜራውን አዘግቼ ማለት ነው እዚህ ጥምጥም አድርጌ ነው የምልሽ። እንደው ከፈለግሽ ሰውየውን አጥሪ አይ ቃስ ወሻፍ ተጣጣ ገና ከመግባታችን በፊት አሁን በካሜራ ሲዘጋ ማለት ነው ቤተሰብ ታያላችሁ። እቃው ከገባ በኋላ ቪዲዮ ሰራለሁ ወይ ያባ እቃው ከገባ በኋላ ቪዲዮ ሰራላችሁ። ካሜራ ሲደቀን ነው እሱ እንትን እንደዛ ነው። እና በቃ ሰውየው አትበል። ሰውየው አሁን እስካሁን ነበረ ለምን አመጣህ ሲደውል ማለት ነው። ይኸውልሽ እኔ አንድ ነገር ልንገርሽ፣ ከካሜራም ጀርባ ያው ነኝ፣ አሁንም ያው ነኝ። አይ አይደለም እኔ ከካሜራ ጀርባ እሺ ብዬ ከካሜራ ፊት ምክር ሰው አይደለም። እንዳስተማርሽ ሆኖ ልጅ እኮ የቤተሰብ እኔ እኮ አትግቢ አይደለም ግቢ፣ ግን ራሽን ቻይ ነው። ራሽን ችለሽ በራስሽ ተፈራርመሽ ነው እኔ በቅርቡ በአንቺ ምክንያት አይምሮ ጭንቀት ሳይዘኝ ይቀራልሽ ነው። በአንቺ ምክንያት እኔ እንግዲህ የተሰበረው ምን ተቀጣጥቶ በእናት ካሜራውን እንዝግራ። ስማ አሁን ማለት ነው ሳሚ ወጥቷና ካሜራማን ነው መቼም እኔ ስለሆነ ምንም አይደለም። ይሄን ነገር ይቋረጣል ወይም እዚህ እንደደልተዋለን። ካሁን በኋላ ቪዲዮ አንቀርጽም። ሰጥተን ድምጻችንን አጥተን እዚህ በቤታችን አልገባ አንተቆም እኔ የትም ሰፈር እሺ ያልኩሽ ነገር የለም። ዝም ብለሽ የሌለ ውሸት አትዋሽ። የውሸት አይነትም አለ። ስለዚህ አንቺ በካሜራ እያስፈራራሽ በዛ በዚህ እያልሽ እኔን እንትን ልታይ አያስፈልግም። ስለዚህ ሰውየው የለም መጥቼ ሰውየው ማጣቴ ቪዲዮ አንድ ምስክር። ስለዚህ ዛሬም እንዳታሳስችኝ ልጅ ራሱ እንዴት እንደሚገባ ምጥያይ ትናንትና እሱ ሳያይ መታኛል እንጂ እሺ ምን ይመስላል? ምን እያለ ነው ይሄ? አሁን ወረቀት ሊያመጣ ነው ሄዶ ቢያፈራርመን ወረቀት እሺ ጠብቁ ብሏል። ለራሱ ይዞ እስከሚመጣ እኔ ስራ ፍትቼ እዚህ እጠብቃለሁ። ያዘኝ እያለ አይደል እንዴ? አረመኔ አልይዘውም